አልፈልግም በቃ ቁርጥ ያለውን ውሳኔ ንገረኝና እኔ በቃኝ እኔ እዚህ ጋር መቆም ራሱ አልፈልግም እሺ አሁን ውሳኔ ንገረን በቃ እኔ ምንም አልፈልግም በቃ የምወስነውን ነገር የማደርገውን ነገር ትቀበያለሽ አይደል ወደ ሰላምታ እንመለስበታለን እነዚህ አሁን እንግዲህ መጀመሪያ ላይ ያያችሁ ቪዲዮዎች ቀንጨብ ተደርጎ ወደፊት የተደረጉ ቪዲዮዎች ናቸውና እዚህ ጋር ምን አለ መሰላችሁ ብሩኬ እኔ ምልሽን በሙሉ ትቀበያለሽ አናምን እያላት ነው ለሃይሚ ማለት ነው ተቀበላለች እኮ ኦሬዲ ከዚህ በፊት ያልካተም ያደረካተም በሙሉ ተቀበላ ነው እስከዛሬ እንትን ያለችውና ይሄ እኔ እስከዛሬ ቤተሰብ ያልተዋጠልኝ የተዋጠላችሁ ካላችሁ ብዙ ቢያንስ እነዚህ ልጆች በአንድ ቀን 300,000 400,000 220,000 270,000 ይታየላቸዋልና እነዚህ ከነዚህ ሰዎች ከነዚህ ከ200,000 ሰዎች ኡነታን የተረዳ እንደኔ ማለት ኡነታ እስከዛሬ ግልጥ ያላለለሱ ካለ ከኔ ጋር ሆናችሁ ጥያቄን ጠይቃቸው እነዚህን ሰዎች ሰላም ውድና የተከበራችሁ የቻናል ተከታዮች እንዴት ናችሁ ሁሉ ሰላም ሁሉ መልካም እንኳን በሰላም መጣችሁ እስኪ አረፍ በሉ ጥያቄ ጠይቁኝ እመልስላችኋለሁ በጣም ጠፍቻለሁ አውቃለሁ ሰሞን ትንሽ የሆነ ጉዳይ አጋጥሞኝ ነው በስራ ዙሪያ ነው እንጂ በእነዚህ ልጆች ወይም በቪዲዮ ዙሪያ አይደለም በእውነት በጣም ይቅርታ አድርጉልኝ ብዙ ክፍተቶች ተፈጥረዋል ብዙ ነገሮች በቃ እንደጠበቅኩት አልሆነልኝም ብቻ ግን እንዲጠፋ ያደረገኝ ደግሞ በራሴ በፐርሰናል ጉዳይ ነው እየጠፋሁት በዚህ በዩቲዩብ ዙሪያ አይደለም ትንሽ ለስራ ጉዳይ ወጣ ብዬ ስለነበር ነውና በጣም ይቅርታ አድርጉልኝ ፋሚሊዎቼ ነባሮችም ቪዲዮ ላይክ አድርጋችሁ ጀምሩ አዳዲስ ወይም ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች ካላችሁ ቪዲዮን ሰብስክራይብ በማድረግ ጀምሩ በእነ ሃይሚ በእነ ብሩክ ከነ ሐሰን ጋር በነበረን ቆይታ ትንሽ ጋፕ ፈጥሮብኛል ግን ከዛ ከተመለስኩ በኋላ አዲስ ነገር አለ ያ አዲስ ነገር ምንድነው ካላችሁ ብሩክና ሃይሚ እንዲሁም እዩ ጎራ ይዞ ሐሰን ላይ እንዲህ ተጠማምደዋልና እስኪ ቪዲዮን አብረን ሆነን እንከታተል ቪዲዮ ላይ ሐሳብ አስተያየታችንን እንሰጣለን እንደተለመደ ቪዲዮ ላይክ በማድረግ ጀምሩ ቀጥታ ወደ ቪዲዮ አሁን ዛሬ የብሩኬን ውሳኔ ለመስማት ነው የጠራውሽም ብሩኬም ይመጣል እንደመጣች ብሩኬ ማለትም የማለት መብት የለሽም ሲጀመር ገና ለገና ልጅ ወለድኩ ብለሽ እሺ ዛኔ ታለ ያልኩት እንጂ ለሌላ ነገር አይደለም ይመጣል አታስቢ ችግር የለውም ይመጣል ግን ይሄን ሁሉ ነገር የምታደርጊው እንደዚህ ማለት ቤተሰብ እኔ ትክክል ካልሆንኩ ያዙኝና ሃይሚ በጣም ጥሩ ሰው እንደነበረች እናውቃለን አሁንም ቢሆን ሃይሚ ጥሩ ሰው ነች ተማክራ ምናምን ነገር እንደዚህ እዩ ላይ ከበድ ያሉት ቃላቶች እየተጠቀመች ከሆነ አላቅም እኔ ማውቅ አልቻልኩም ግን ሃይሚ በዚህ ትንሽ ቀናት ውስጥ ሳምንት እንኳን አልሞላንም አይደለ ግን እኔ ከጠፋሁኝ ግን ወደ ሳምንት አካባቢ ሊሆነኝ ነው መሰለኝ እቺን ሳምንት ውስጥ ምንድነው እንደዚህ ሊቀይራት የቻለው ምሎን እስኪ ከቪዲዮ ጀርባ ያለውን ነገር የምንከታተለው ይሆናል ባለፈው ደግሞ በዚህ አጋጣሚ በአዲስ ነገር ጠብቁን ምናምን ብያችሁ ነበርና ያ አዲስ ነገር ለማስተካከል ነው በመሃል የጠፋሁት የአዲስ ነገር አሁንም ቢሆን በቅርቡ ጠብቁን በጣም የምትወዱት በጣም የሚገርም ይዘንላችሁ እየመጣን ነው ጠብቁን በጣም አሪፍ የሆነ ስራ ይዘንላችሁ እየመጣን ስለሆነ ጠብቁን ግን እዚህ ጋር ለሃይሚ ምንድነው ማለት የፈለኩት ሃይሚ ከዚህ በፊት እንደምታውቁት ልጅቷን ወይ ህፃኗን በቃ እኔ አሳድጋታለሁ በቃ የሚያስፈልጋትን በሙሉ አደርግላታለሁ ስትል የነበረች ልጅቷ ዛሬ ላይ ምን አክቷት ነው እንደዚህ ከህፃኗ እናት ጋር ቃለ ምልልስ የሚደራረጉት ለምንድነው የሚለውን ጥያቄ ፈጠረብኝ እንግዲህ ትናገሪው እንደዚህ እንትምትዩ እኔን ለማበሳጨት እንደሆነ ይገባኛል እኔ ምልሽ ግን ድሮ በደንብ ተቁላልተሽ ጨርሰሻል
ብሩኬ ሲመጣ በጣም ነው የምትቆነጠነጪው። እንደዚህ መልክ ተሰራያለሽ ማለት ለምንድን ነው? ዝም ብለህ በሰው ጥልቅ እያልክ አስፈትፈተ በቃ አንቺ አለሽ አይደል እንዴ የሞቀ ቤት የገባሽው አንኳኩተሽ። እኔ ምንም አልፈልግም። በቃ ቁርጥ ያለውን ውሳኔህን ንገረኝና እኔ በቃኝ። እኔ እዚህ ጋር መቆም ራሱ አልፈልግም። እሺ አሁን ውሳኔህን ንገረን። በቃ እኔ ምንም አልፈልግም። በቃ የምወስነውን ነገር የማደርገውን ነገር ትቀበያለሽ አይደል? ሰላም ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እሺ ወደ ሰላምታ እንመለስበታለን። እነዚህ አሁን እንግዲህ መጀመሪያ ላይ ያያችሁ ቪዲዮዎች ቀንጨብ ተደርጎ ወደፊት የተደረጉ ቪዲዮዎች ናቸውና እዚህ ጋር ምን አለ መሰላችሁ ብሩኬ እኔ የምልሽን በሙሉ ትቀበያለሽ አይደል ወይ ምናምን እያላት ነው ለሃይሚ ማለት ነው። ተቀብላለች እኮ ኦልሬዲ ከዚህ በፊት ያልካትም ያደረካትም በሙሉ ተቀብላ ነው እስከዛሬ እንትን ያለችውና ይሄ እኔ እስከዛሬ ቤተሰብ ያልተዋጠልኝ የተዋጠላችሁ ካላችሁ ብዙ ቢያንስ እነዚህ ልጆች በአንድ ቀን 300,000 400,000 220,000 270,000 ይታይላቸዋልና ከነዚህ ሰዎች ከ200,000 ሰዎች እውነታን የተረዳ እንደኔ ማለት እውነታ እስከዛሬ ግልጥ ያላለለት ሰው ካለ ከኔ ጋር ሆናችሁ ጥያቄን ጠይቃቸው። እነዚህን ሰዎች ምን ለማለት ፈልጌ ነው እኔ ዲኤንኤ በቃ እንትን አለ ተረጋገጠ። በቡታጀራ ብቻ በቡታጀራ ተመርምሮ በቃ ዲኤንኤ ተረጋገጠ ማለት ነው። እቺ ልጅ የብሩኬ መሆኗን ተረጋግጦ ብሩኬም እኔ አሳድጋታለሁ ብሎ ሳይክል እየገዛላት ቦርሳ፣ ደብተር ምናምን ገና ጨቅላ ሕፃን ልጅ ለጨቅላ ልጅ ሳይክል የሚገዛላት ምንድነው ሪዝኑ? ምንድነው ጀርባው ከጀርባቸው ያለው ነገር ሊገባኝ አልቻለም። ጋይስ የገባችሁ ሰዎች ካላችሁ ፕሊስ ኮሜንት ላይ መልሶን እንድትሰጡኝ ፈልጋለሁ። ምንድነው ቡታጀራ ላይ በታሪክም ተሰምቶም ታይቶም የማይታወቅ ነው። ቡታጀራ ላይ ዲኤንኤ ተደርጎ አንድን ልጅ የሌላ ሰው የማሆን እድሉ ምናምን ማመቻቸት ማለት በጣም ከባድ ነገር ነው። እኔ አሁንም ቢሆን ዛሬም የሚሆን ነገ ማለት ነው ይሄ ዲኤንኤ ያልተዋጠልኝም አዲስ አበባ ተኬዶ ይሄ ዲኤንኤ ቢኬር ነው የሚለው የመሰላችሁን ኮሜንት ላይ ማጻፍ ትችላላችሁ። በሐሳበኛ መተቸት ትችላላችሁ። ቪዲዮን እንከታተል። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ከሐሰን ጋር ከዚህ እብድ ወንድሜ ጋር መጥቻለሁና የመጣነው ትናንትና ከትናንት ወዲያ እንደዛው ብዙዎቻችሁ እየተጨነቃችሁና ግራ እየተጋባችሁ ምን አይነት ነገር ነው እንዴት እንደዚህ ያደርጋል እያላችሁ ብሩኬን እየወቀሳችሁ የነበራችሁ ሰዎች አላችሁ። ቤት ተከራይተን እንትን ስላልናት ግን ያው ከኛ ህይወት እንድትወጣ ያለው አማራጭ እሱ ስለነበረ ነውና እኔ ያንተ ውሳኔ ነው ብየዋለሁ ብሩኬን። ያው ሰምታችሁም ከሆነ ቪዲዮ ላይ ያልኩት እኔ ያንተ ውሳኔ ነው ያንተን ውሳኔ አከብራለሁ ብየዋለሁ። እንግዲህ ዛሬ የብሩኬን ውሳኔ ምን ሰማበት ቀን ነው። ምን መወሰን እንዳለበት አላውቅም። ምክንያቱም አብዛኞቻችሁ እኔ ከዚህ በኋላ ምንም ቢወስን ምንም ከጎን ሁኚ እያላችሁ ነበረ። ግን አንዳንድ ውሳኔዎች እያመሙኝም ቢሆን ለመቋቋም ወስናለሁ አይደለ? ያማሉ አንዳንድ ነገሮች ከባድ ነው። ምን መሰለሽ ለምሳሌ ሰው ቁጭ ብሎ ነው የሚዳኝሽ አይደል? አዎ ቁጭ ብሎ እኮ ሰውየው ከሃይሚ ጋር ሃይሚ ሁሉንም ነገር መቀበል አለብሽ ከሚል ሰው ጋር እንዴት ነው ተግባብተሽ እንዴት ነው የምትቀጥዩ? አንደኛ ነገር እዩ በዚህ ልክ መብት የላትም ብሩኬ ላይ በምንም ተአምር። ብሩኬ ምንም ይወስን ምንም። ጋይስ እዚህ ጋር ሐሰን እያለን ያለው ሃይሚ እዩ ብሩኬ ላይ ምንም አይነት መፍት የላትም ምናምን እያለ ነው። መፍት እኮ ይሰጣችኋት እኮ እናንተ ናችሁ። እንግዲህ ልጅ ሕፃኗ የብሩኬ እስከሆነች ድረስ የማዘዝም የሆነ ነገር የማድረግም እኮ መፍት አላት። ሃይሚ ጋር ያለው መፍት እዩ ጋም አለ፣ እዩ ጋር ያለው መፍት ሃይሚ ጋም አለ። ስለዚህ ብሩኬ እኔ ሁለቱንም ችዬ የማስተዳደር አቅሙ አለኝ ካለ የብሩኬ ነው ውሳኔ መጠየቅ እንጂ እዩ እዚህ ጋር መፍት የላትም ሃይሚ ናት መፍት ያላት ምናምን ብለን እኛ ማወሰን የምንችለው ጉዳይ አይደለም። ይሄ ጉዳይ ማወሰንም እንትን መቀበልም አለመቀበልም የሚችለው ማነው? ብሩኬና ብሩኬ ብቻ ነው። ጋይስ እዚህ ጋር ተሳሳት እንትን ማለት ማፍተላትም ምናምን ነገር እሺ ልጄ ናት እቺን ልጄን ተቀብያለሁ ብሎ እስካለ ድረስ ከነናቷ ነው መቀበል ያለበት
ገና እኮ ህፃኗ 3 ወር ምናምን ነገር ነች አይደለ? እሷ ከጎኗ ማራቅ የለባትም። በዚህ በኩል የብሩኬ ፍቅር ብቻ አይደለም በቂ የሚሆነው፣ በዚህ በኩል ደግሞ ከብሩኬ አርቃ ብቻዋን እዩም በቂ አትሆንም ለዚች ህፃን ልጅ። ስለዚህ ምንድነው ያለውን ነገር እንትን ማለት ነው ተመካክሮ ነው ማድረግ ያለበት እንጂ አሁን ሰሞን ጥሩ ነበረ ሃይሚ ማለት ነው። ጥሩ መጥታ አሁን ዛሬ ላይ ጭቅጭቅ ተገቢ ነው ብዬ አላስብም። እኛን ደግፈው እኔ ደግፈዋለሁ ለምሳሌ ምክንያቱም ጣት እንትን አለ ተብሎ ምናምን የሚባል ነገር አለ። በቃ ቁርጦ አይጣልም። ብሩኬ ወንድሜ ነው። እኔ ምንም ቢወስን ከጎኑ ነኝ። ግን አንድ ነገር ግልጽ አድርጌ ስነግራችሁ ለምሳሌ ሃይሚ እንዴት ነው ከዩ ጋር አንድ ቤት ውስጥ ልትኖር የምችለው? እንደዚህ አይነት ውሳኔ እንደማይወስን 100% እርግጠኛ ነኝ። ለምን ካላችሁኝ እዩን ለምንድን ነው እኔ ማምናት? ሃይሚን ብገላትስ? በግልጽ አማርኛ ነው እውነቱን ነው እኔ የምናገረው። እቺ ልጅ ማናት? እቺ ልጅ እኔ አላቃትም። በጣም ብዙ ነገር ውስጥ መግባት እንችላለን። ከዩ ጋር ችግር የለብኝም። ከኔ ጋር የፈለገችበት ርቃ መሄድ ትችላለች። እየፎከረችብኝም ነበርና አሁን እዚህ ጋር ሀሰን እያለ ያለው አንድ ላይ ከኖሩ ነው። ሲጀመር እንዴት ነው አንድ ላይ ሊኖሩ የሚችሉት እነዚህ ሰዎች? አንድ ላይ ማን ነው ጭንቅላት ያለው ሰው አንድ ላይ እነሱን ሊያኖራቸው የሚፈልገው? አንድ ላይ መኖር አይችሉም። ምናልባት ለእዩ ቤት ተከራይቶላት ምናምን ነገር እቃም አልቶ የልጅ እናት ናት ምናምን ብሎ የሚረዳት ከሆነ እንደዛ ይሆናል። ግን እንዴት አንድ ላይ መሆን እኮ አይቻልም። እንዴ ማለት መግደል ሌላ ነው ሲጀመር አይመጣም። ኮንዲሽኑ ራሱ አይመጣም። ስታስቡ ራሱ እኛ በሰውኛ ስናስብ ራሱ የማይመጣ ነገር ነውና ነገሮችን ቆም ብለን ማሰብ መቻል አለብን። ሁለቱን ማለት ሁለት እሳት ወይም ነዳጅና ክብሪት እንዴት አንድ ላይ አንድ ቤት መኖር ማለት በጣም ከባድ ነገር ነው። ያ ነገር አስበህ ከሆነ ብሩኬ ሰርዞ ለማለት እወዳለሁ። ምክራችን እንደሚሰማን ባለሙሉ ተስፋ ነኝ። እንደዚህ እኔንም እያስናቀኝ ያለው እሱ ነው። ይሄን ስል ደግሞ ሃይሚና ብሩኬ አሁን እንዲጣሉ አይደለም የሃይሚ ውሳኔ ነው። አሁን አይ ይገባኛል። እኛ እንድንጣላ እንደማትፈልግ እኮ አውቃለሁ። ግን አንዳንድ ውሳኔዎች ደግሞ አግባብ ስላልሆኑ እንደዛ ከሆነ አንተ እየተጣላ አሁን እዩን በዚህ ልክ ብሩኬ ማጨማለቅ አይችልም። ሃይሚ ይቅርታ አድርግልኝና በጣም እየተጨማለቀች ነው። ማጨማለቅ እኮ አይደለም ሐሰን፣ ምን አለ መሰለክ አሁን ብሩኬ ያደረገው ነገር ከኛ ህይወት እንድትወጣ ልጅቷን በአግባቡ እንድታሳድግ ይቺ ህፃን አታሳዝንም? ለልጅቷ ሲባል ለህፃኗ ሲባል እንጂ እኮ ለዩ ምንም ይሄ ለዩ አስበን የምናደርገው ነገር አይደለም። እዩ ከዛሬም እየኖረች ነው፣ ከትናንት ወዲያም እየኖረች ነበር፣ ከዚህ በፊትም ከዚህ በኋላም ትኖራለች፣ መኖር ይቀጥላል። ግን ይቺ ልጅ ደግሞ ጣፋንቷ ይበላሻል። እሺ ምን አስባ እንደሆነ ማን ያውቃል? አንድ ቤት እንኑር የምትለው እንዴ? ሲጀመር ቆይ አያችሁ አይደለ? ሃይሚ በዚህ ልክ ነው የምታስበው፣ ሰፋ አርጋ ማለት ከእናቷ ችግር የለባትም፣ እንዲሁም ከብሩክም ችግር የለባትም። ዛሬም ቢሆን ነገም የሚያስጨንቃት የህፃኗ ጉዳይ ነው። በእውነት በጣም ይቅርታ ቤተሰብ። አይኔ አያቸው አይኔ ምን አይለቀላ ቡና ጠጥቻለሁ፣ እራት በልቻለሁ። በዛ ላይ ይሄ ሁሉ ሆኖ ሳለ አይኔ ምን እንደሚመስል እንቅልፍም ይዞኛል። ድካም ስለነበር ሰሞን ድካም ላይ ስራ ላይ ስለከረምኩ አይኔ በጣም ቀልተዋልና ትንሽ በጣም ከስቻለሁ። በዚህ ልክ ነው የምታስቡ ሃይሚ ማለት ነው። ሃይሚ በጣም ፐርፌክት ትክክለኛ ሰው ስለ ምግባር ያላት ልጅ ነች እና ፈጣሪ ከዚህ በላይ ያሳካልሽ። እሷ ማይንድ አይደለም ለህፃናት በጣም ነው የምትጨነቀው ምናምን ነገር እንደዛ እንኳን እሷ ያሰበችው እንደዛ አንድ ላይ ለመኖር ካሰበች አንቺ እኮ መቀበላችሁም እንደዚህ እኮ ለምን እንዳልኩሽ ታውቂያለሽ? እንዴት ነው ከሷ ጋር ልትኖር የምትችይው ከዩ ጋር አይደለም አንድ ቤት ውስጥ ቀርቶ አረ እቺ ልጅ ሲጀመር ጤነኛ አትመስለኝም። እኔ አይደለም አንድ ቤት ውስጥ ቀርቶ አንድ ግቢ ላይ እንኳን እኔ እንድትኖሪ አልፈልግም። ሲጀመር እሷ አንቺ ያለሽበት ሰፈር ላይ እንድትኖሪም አልፈልግም። አንደኛ ነገር ይሄ ትክክለኛው ሲጀመር ጊዜው ራሱ በጣም ከብዷል። ግን ሴትና ሴት አንድ ላይ አንድ ቤት ኧረ እባክህ። ሶ ጋይስ በጣም ደክሞኛል። በጣም
አይ ኖ በጣም ጠፍቻለሁ። በእውነት በጣም የጠፋሁት በጣም ይቅርታ አድርጉልኝ። ከኔ ደግሞ ብዙ ትልቅ ነገር እንደምጠብቁ አውቃለሁ። ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለዛሬ ቪዲዮዎቻችን ይሄንን ይመስላሉ። እንግዲህ በሌላ ቪዲዮ ነገ እስከምንገናኝ በሰላም ይላሉ። ቻው። ምላሴ ላይ እየተሳሰረ ነው አያችሁ አይደል?